ኢየሱስ ማለት ክርስቶስ ማለት ሲተረጎም ትርጉሙም ይዟል። አዳኝ፣ ፈዋሽ፣ መሐሪ፣ ይቅርባይ እያለ ይፈታል። ኢሳ ደግሞ እንደዛ ተፈቶ ከሆነ ጎሄድ ያሳየን። አሁን በቅንፍ ያለው አረብኛው ላይ የለም። ይሄ አረብኛ ለማብራራት ተብሎ በቅንፍ ኢየሱስ ብሎ ጨመሩ በአማርኛ እንጂ አረብኛው ላይ ኢየሱስ የሚል ነገር የለም። ትርጉሙን ይስጡን። ኢሳ አዳኝ፣ ፈዋሽ፣ መሐሪ፣ ይቅርባይ መባሉን ትርጉሙን ይስጡን። ኦኬ ቢስሚላህ። እንግዲህ የሰማችሁት ወገናችን ዲያቆን መዝሙረ ያሬድ ነው እና በአንድ የላይፍ ፕሮግራም ላይ ህዝቡ አያቅም ብሎ ይሁን አያነብም ብሎ ይሁን አላቅም ምንድነው እያለ ያለው ኢየሱስ ማለት ትርጉሙ ፈዋሽ፣ አዳኝ፣ ይቅርባይ፣ መሐሪ ምናምን ብሎ ትርጉሞቹን ከራሱ ኪስ አውጥቶ ሲናገር ሰምተነዋል። ይሄ ለራሳቸው ታዳሚ ያላቸውን የንቀታቸውን ጥግ ነው የሚያሳየው። ነገር ግን ኢየሱስ ማለት እሱ እንዳለው መሐሪ፣ ይቅርባይ ምን እንደዚህ የሚል ትርጉም ከመሰረቱ የለም። ያሹአ ነው ተብሎ የሚጠራው። ያህ ከተባለ ደግሞ ያህዌ ነው ከኋላ ምጻረ ቃሉ ስላለ። የዚህ ቃል የስሙ ትርጓሜ ምንድነው የሚለውን እስኪ ከአንድ ሁለት ስኮለሮች ብቻ እንመልከት። የመጀመሪያው መጽሐፍ ስክሪን ላይ አለ። ፕሪቺንግ ጋድስ ትራንስፎርሚንግ ጀስቲስ የተሰኘ የነ ሮናልድ መጽሐፍ፣ እነ ዳን አውቲን፣ የነ ዊሊያም ምን ብሎ ያስቀምጣሉ? በዚህ መጽሐፍ ገጽ 48 ላይ the name given Jesus is both common and extraordinary. It's an Aramaic form of Joshua, a common Jewish name. It means God saves. ይሄ ስም አንደኛ ልዩ ነው ኢየሱስ ስለተጠራበት፣ ሁለተኛ ደግሞ ካመን ነው በዛ በአይሁዳውያን ማህበረሰብ ውስጥ ሌሎችም ልጆች ሲጠሩበት የነበረ ስም ነው። ባይዘው በኋላ ላይ ነገራችኋለሁ። it means ትርጉሙ ወይ ደግሞ ማለት God saves ማለት ነው፣ አምላክ ያድናል ወይ ደግሞ ያህዌ ያድናል ማለት ነው ብሎ ያስቀምጣሉ። ስለዚህ እሱ እንዳለው ፈዋሽ ምናምን ሳይሆን ያህዌ ያድናል የሚል ትርጉም ነው ያለው። ሌላው ምንድነው ቅድም እንዳልኳችሁ ኢየሱስ የሚለው ስም ለሱ ብቻ የተሰጠ ሳይሆን በአንደኛ ክፍለ ዘመን ላይ በርካቶች ሲጠሩበት የነበረ ስም ነው። ይሄንንም ስክሪኑ ላይ ማየት ትችላላችሁ። ጆሴፈስ ማለትም የአይሁዳውያን የታሪክ ጸሐፊ የሆነው በዚህ ስም በርካቶች እንደሚጠሩ እንግዲህ ጽፏል። ቼክ ማድረግ ይቻላል። ይሄንን ከመጽሐፍ ቅዱስ ማየት እንችላለን። አንድ ታሪክ ላስታውሳችሁ። ኢየሱስን ሊሰቅሉት ህዝቦቹ ወደ ንጉስ ጲላጦስ ይዞት ሲመጡ ጲላጦስ ሁለት ሰዎችን ነበር ያቆመው ህዝቡ ፊት፣ ሁለት ኢየሱሶችን። አንደኛው የክርስቲያኖች አምላክ ሲሆን የአምላክ ነው የሚሉትን አካል ሲሆን፣ ሁለተኛው ደግሞ እዛ ውስጥ ታስሮ የነበረው ባራባ ነው የተሰኘ ኢየሱስን ነው። የማቴዎስ ወንጌል ምዕራፍ 27 ቁጥር 16 ላይ በዚያን ጊዜም ባርባን የሚባል በጣም የታወቀ እስረኛ ነበራቸው። እንግዲህ እነርሱ ተሰብስበው ሳሉ ጲላጦስ ባርባን ወይም ክርስቶስ የተባለውን ኢየሱስን ማንኛውን ልፍታላችሁ ትወዳላችሁን አላቸው። ኦኬ፣ ሁለት ስም ጠራላ። ባርባን ልፍታላችሁ ወይስ ኢየሱስ ልፍታላችሁ አላቸው። እዚህ ጋር አሁን በአማርኛው ኢየሱስ የሚለውን ሰርዘውታል። እንግሊሹን ላሳያችሁ፣ ከዛ ግሪኩን አሳያችኋለሁ። እንግሊሹ ላይ እንደዚህ ይላል So when the crowd had gathered, Pilate asked them. ህዝቡ በተሰበሰበ ጊዜ ጲላጦስ ጠየቃቸው Which one do you want to me to release to you? ለእናንተ እንድፈታላችሁ የምትፈልጉት ማንኛውን ነው? ጂሰስ ባራባስ የባራባሱን ኢየሱስ ልፍታላችሁ or Jesus who is called the Messiah? ይሄ መሲሁ የሚባለውን ኢየሱስ ልፍታላችሁ? ከሁለቱ እናንተ ምረጡ አላቸው። ስለዚህ ሁለት ኢየሱሶች መኖራቸውን በግልጽ እንረዳለን። ይሄንን ከግሪኩ ያው ቼክ ማድረግ እንችላለን። ግሪኩ ቴክስት ፊት ለፊት ላይ ያለላችሁ ሁለት ጊዜ ኤሱን ባራባን ኤሱን ሶን ሌጎሜናን ክርስቶን ሊትራሊ እንደዛ ነው። ይሄ መሲህ ነኝ የሚለው ልፍታላችሁ ወይስ የባራባኑን ኢየሱስን ልፍታላችሁ አለ። ስለዚህ ኢየሱስ አንደኛ የተለመደ ስም ነው። አምላክ ያድናል፣ ያህዌ ያድናል የሚል ትርጉም ነው ያለው።